ፖሊስ ራቁትን መንገድ ላይ ሲሄድ አይታችሁ ታውቃላችሁ? አብዶ ምናምን አይደለም፣ ሴቶችን አባልላለሁ ብሎ ነው። ስሙ ወይን ይባላል ይሄ ፖሊስ። ኖር ደግሞ እንግሊዝ ውስጥ ነው። ታዲያም ወይን በጣም በብዙ ጊዜ ሴቶችን በማጥቃትና ጾታዊ ጥቃት በማድረስ ይታወቃል። አብዛኛው ጊዜም ከእንደዚህ አይነት ክሶች ከጥቃት ምናምን ነገር የሚያመልጠው ፖሊስ ስለሆነ አስፈራርቶ ጓደኞቹን ትልቅ ምርመራ እንዳይከፍቱበት አድርጎ ብቻ ፖሊስ በመሆኑ ነው። ጭራሽ የሆነ ሰዓት ላይ 2021 ላይ እንደ ፈረንጆች አቆጣጠር 2021 ማለት ኮቪድ ምናምን የነበረበት ሰዓት ማለት ነው። በርገር ለመግዛት ወደ ማክዶናልድ ይሄድና ቴካዌም ነበረ። ቴካዌ ሲሆን ደግሞ ማክዶናልድ ያው መኪናችሁን ይዛችሁ ትሄዳላችሁ። ተራችሁ ሲደርስ ተቀብላችሁ ነው የምትሄዱት። የሚያቀብሏችሁ ደግሞ ሴቶች ናቸው። ልክ እነሱ ምግቡን ሊያቀብሉ ሲሉ አላማለለሽም ይልና ራቁቱን ሆኖ ሁሉ ነገሩን ያሳያቸዋል። በዚህም ሰራተኞቹ በጣም ይደነግጣሉ። አንዴም አይደለም በሚቀጥለው ሳምንትም ተመሳሳይ ነገር ያደርጋል እና የምትሰራዋ ሰራተኛ ትደነግጣለች። ለማናጀሯ ትናገራለች። ማናጀሯም ይሄን ነገር ለፖሊስ ሪፖርት ያደርጋል። በነገራችን ላይ አንዳንድ ወንዶች አላችሁ ሴትን ያማልላል ብላችሁ በቴሌግራም ብልግና ነገር የምትልኩ ለሴቶች፣ ምንም ለማያውቁ ሴቶች ባለጌ ቪዲዮ የምትልኩ ወንድ ልጅ በቀላሉ ተርኖን ሊሆን ይችላል ወይም ስሜታዊ ሊሆን ይችላል። አንድ እንደሆንከው እሷ ትሆናለች ብለህ እኮ ነው የላከው። በጣም እንድጠላት ነው ያደረገው። እንኳን ደስ ያለ እና ከብዙ ሴቶች የሰማሁት ነገር ያስጠላል። እንዲጠሏችሁ አታድርጉ። ወንዶች ፐርቨርት እንደሆናችሁ አታሳዩ። ወይም በነገራችን ላይ እንደዚህ አይነት ሜንታሊቲ ያለው በ48 ዓመቱ ነው። ማናጀሩም ይሄን ነገር ለፖሊሶች ሪፖርት ሲያደርግ የሆነች ፖሊስ መጣች ከቀናቶች በኋላ። እናም ሲኩሪቲ ካሜራውን አየች። የሱ መኪና እንደሆነ ተረጋገጠ። እንዲሁም የከፈለበት ክሬዲት ካርዱም ታየ። የሱ እንደሆነ ተረጋገጠ። ጭራሽ ሁሉ መኪና ውስጥ ለማሳየት የሞከረውንም ነገር ተቀርጾ ስለነበረ እሱንም አየች። ስለዚህ በቂ መረጃ ነው። እሱን ቀጨም አድርገው የምትሰራው ስራ ትክክል አይደለም ሊሉት ይገባ ነበር፣ ግን ምንም አልመረመሩትም። ታዲያም እንደ ወይን ያሉ ሳይኮፓዝ የሆኑ ሰዎች በትንሹ ነገር ካላስቆማችሁ ትልቅ ነገር ነው የሚያስቡ። እሱም ምን አለ እንዳሰበው ያው ራቁቱን እየሆነ ሴቶችን ማማለል ሲከብደው ፖሊስ ነኝ እንደ ፖሊስ ሆኜ የሆነ ሴት ይዤ የምፈልገውን አላደርግም አለ። ታዲያም እሱ የነበረበት ከተማ የታሪክ እንግሊዝ ነው ብያቸዋለሁ። አነስ ያለች ከተማ ነበረ። ወደ ዋናዋ ከተማ ወደ ለንደን ሄዶ ማድረግ ፈለገ። እሱ ያለበት ከተማ ይህ ነገር ቢያደርግ የመያዝ ቻንስ አለው። ለንደን ግን ሰፊ ከተማ ነው። አልያዝም ብሎ አሰበ። ማጥናትም ጀመረ። ሴቶችን የሚያጠቃትን ሴት መፈለግ ጀመረ። አንድ ሁለት ያደለ ወሩም ሙሉ አፈላለገ። ይህን ያክል ፐርቨርት ነው። እንደሚፈልገውም ደግሞ ግርግር የሌለበት ቅስቃሴ የማይበዛበት ቦታ አጥንቶ ከተዘጋጀ በኋላ አንድ ሴት ያያል። እጅ ሴትም በዛ በኩል ብቻዋን ነበር የምትመላለስ። እሷን ለማጥቃት ደግሞ በራሱ መኪና ሳይሆን ለንደን ውስጥ አንደርከቨር የሚጠቀሙት የፖሊስ መኪና አለ። ያው ሰው ያውቃል፣ አንደርከቨር ይባላል እንጂ ሰው ያውቃል የፖሊስ መኪና እንደሆነ ኦብቪየስ ነው። እንደሱ አይነት መኪና ፈልጎ ይከራያል። እሱ ያ መኪና ስለሌለው ሄዶም መጠበቅ ይጀምራል። እሷም መጣች። መኪናውንም ሄዶ ከፊቱ ያቆምና ከመኪናው ወርዶ እኔ አንደርከቨር ፖሊስ ነኝ፣ እንዳልኳችሁ አንደርከቨር መኪናዎቹ አንድ አይነት ስለሆኑ በድብቅ ምሰራ ፖሊስ ነኝ አላት። ተጨማሪም ደግሞ ካላመንሽ ይኸው መታወቂያ ነኝ ብሎ ያው ፖሊስ ስለሆነ የፖሊስ መታወቂያውን አሳያት። እሷም ታዲያ ምን አጠፋው ስትለው ጊዜው 2021 ነው ብያቸዋለሁ። 2021 ላይ ደግሞ ኮቪድ ነበር። ደም በኮቪድ ሰዓት እንደ ልባችሁ መንቀሳቀስ አችሉ። እሱም ያን ነገር ነበር የተጠቀመው። ኮቪድ ሆኖ በዚህ ሰዓት እንደዚህ ሆነች መንቀሳቀስ አችልም ብሎ አስደነገጣት። ያው ብዙዎቻችን ካለማወቅ ፖሊስ ይሆን ነገር ሲል እንደነገጣለን። እንዳደነግጡ ጠይቁ። ስጠይቋቸውም ሜቢ ሊደብራቸው ይችላል። ጠይቁ። ምክንያቱም እየፈራን በመጣን ቁጥር መፍታችንና ግዴታችንን እየረሳን ነው የምንሄደው። የትኛው መፍታችን ነው የትኛው ግዴታችንን የሚለውን ካወቅም በኋላ መጠየቅ እንችላለን። እሷ በእርግጋ አልጠየቀችም፣ ይቅርታ ነው ያለችው። እሱ ደግሞ ኖ በይቅርታ ይሄ ነገር አይታለፍም፣ ትያዣለች፣ ትታሰሪያለሽ አለ። በነገሩም ደግሞ ምንም አልተጠራጠረችም። መኪናው አለ፣ የፖሊስ መኪና የሚመስል የፖሊስ መታወቂያውን አሳይቷታል። አማራጭ ስለሌላ እሺ አለች። ታስራም ወደ መኪናው አስገባት። ከዚህ በኋላ ይሄ ታሪክ ዘግናኝ ይሆናል። እሷን እዚህ አይደለም የምትታሰሪው ብሎ ከዋና ከተማው ለንደን ወደ ካንተርበሪ ነበር ይወስዳት። እንደደረሱም ደግሞ የተከራየው መኪና አቁሞ ወደ ራሱ መኪና ይወስዳታል። እሷም በዚህ ሰዓት ቅድም እንዳልኳችሁ መፍቷንና ግዴታዋን አታውቅም። እሺ ነው የምትለው። ምክንያቱም እዚህ ጋር የሚያጠራጥር ነገር አለ። ከዚህ መኪና ውረጅና እዛ መኪና ውስጥ ግቢ ስትባል መኪናው የፖሊስ አይደለም፣ ይሄኛውስ እሺ የፖሊስ ነው ብላ ገብታለች። እዛኛው ላይ ስትገባ ግን አሁንም ያው ፖሊስ በሚል ፍርሃት ሳትጠይቅ እሺ ብላ እዛ መኪና ውስጥ ገባች። ወይንም ታዲያ በራሱ መኪና ራቅ ወዳለ ቦታ ይወስዳታል። ጾታዊ ጥቃት ያደርስባታል። እንዲሁም በቀበቶ አንቆ ያረጋታል። ሪሳዋንም ጫካ ውስጥ የራሱ የሆነ የሚዝናኑበት ቤት አላቸው። እዛ ይወስዶና ፍሪጅ ውስጥ ከቶ እዛ
ጫካ ውስጥ ይጥላታል። እንዳልኳችሁ የራሳቸው የቤተሰቡ ቦታ ነው ይህ ቦታ። እሷን ደግሞ ሰዎች ፈልገው በስልኳ ሎኬሽኗን እንዳያገኙ ስልኳን ወስዶ ሌላ ቦታ ይጥለዋል። አሁን እዚህ ጋር ፖሊስ ስለሆነ እንዴት ምርመራ እንደሚያደርጉ ስለሚያውቅ በጣም በጥንቃቄ ነው ነገሮች የሚያደርገው። ምክንያቱም ሬሷና ስልኳ አንድ ላይ ቢገኝ ስልኳን ከየት እንደመጣች የቱ ጋር እንደሆነች እንቅስቃሴዋን በደንብ ማየት ይቻላል። ለዛም ነው የተለያየ ቦታ ያደረገው ስልኳና ሬሷን። ይህን ሁሉ ነገር ካደረገ በኋላ ወደ ቤቱ ነው ሄደው። በነገራችን ላይ ያልነገርኳችሁ ነገር ሰርፕራይዝ ሚስት አለው። እኔ ምን አይነት ጭንቅላት፣ እኔ መፍረድ አልወድም፣ ግን ምን አይነት ሜንታሊቲ እንደሆነ አላውቅም። ሚስቱ የምትሰጠውን ወይም ከሚስቱ የሚያገኘው የተለየ ነገር የለም፣ አይኖርም። ከሚስቱ ሁሉ ነገር ማግኘት ይችላል። ይህን ያክል ሴት ልጅ አንቆ የሚያስገድል አይደለም፣ እንዲሁም በየቦታው ራቁት የሚያስኬድ አይደለም። ከሚስቱ ሁሉ ነገር ማግኘት ይችላል። ምን አይነት አስተሳሰብ ነው? ብቻ እቤት ገብቶ ምንም እንዳልተፈጠረ ቤተሰቦቼ፣ ወገኖቼ መጣው ብሎ ራቱን በልቶ ከልጆቹ ጋር ተሳስቆ ምሽቱን አሳለፈ። በነጋታው ልጅቷን ወደ ጣለበት ቦታ ይመለሳል። እናም ፖሊስ ነው ብያቸዋለሁ። የኔ ታሪክ ላይ ደግሞ ብዙ ጊዜ ተናግሬያለሁ። ጾታዊ ጥቃት የደረሰባቸው ሰዎች ማን ጥቃት እንደደረሰባቸው በቀላሉ ይታወቃል። ዲኤንኤ ተወስዶ ከሷ አካባቢ ያው ጥቃት ከደረሰባት ሰውነቷ አካባቢ ተወስዶ ማን ያጠቃው የሚለውን ነገር በደንብ ይታወቃል። ለዛም ይሄ ነገር ስላሳሰበው ምን አደረገ? ሰውነቷን ለማቃጠል አሰበ። ጋዝም አርከፍከፍ እነ ፍርጁ አነድደው ሬሳዋን አመድ ከሆነም በኋላ ሬሳው ሰብስቦ በማዳበሪያ አድርጎ ወንዝ ውስጥ አለው። ይህን አድርጎ ሲጨርስ እንደ ኖርማል ሰው ተከራይቶት የነበረውን ከአንደርከቨር ፖሊስ ወይም ደግሞ በድብቅ ከሚሰሩ ፖሊሶች ጋር የሚመሳሰሉ መኪና ተከራይቶ አይደል የሸወዳት፣ እሱም መኪና ሄዶ መለሰ። ከዚሁም ደግሞ በጣም የሚገርመው ነገር ከ2 ቀንና ከ3 ቀን በኋላ ቤተሰቡን ይዞ እቺን ሴት የገደለበት ቦታ ጫካ ውስጥ የቤተሰቡ ቤት አለ ብያቸዋለሁ። እዛ ይዞ አዝናናቸው፣ ጊዜ ያሳልፋሉ። ምንም እንዳልተፈጠረ ሆኖ ከሚስቱና ከልጆቹ ጋር ተዝናና። እዛው ሬሳውን ያቃጠለበት ቦታ ማለት ነው። እቺ የሞተችው ልጅ ፍቅረኛ ነበራት። ፍቅረኛዋ ግራ ገብቶ ተጨንቋል። በራሱም ትንሽ ከሞከረ በኋላ ፖሊስ ጋር ሄደው ፍቅረኛን አጣዋት፣ ላገኛት አልቻልኩም፣ ጠፍታለች ብሎ ሪፖርት አደረገ። ፖሊስም ወዲያው ምርመራ ጀመሩ። ግን ችግሩ ምንም አይነት ምንጭ ሊያገኙ አልቻሉ። ማን ነው ጠላቷ እያሉ ፈለጉ፣ ሊያገኙ አልቻሉ። በአካባቢዋ የሚጠረጥሩት ሰው ሊኖር አልቻለም። ቀናቶችም አለፉ። ፖሊሶች ግን አሁንም ድረስ ምንም አይነት ፍንጭ አላገኙ። በዚህ በኩል ታዲያ ለወይን ነገሮች ተመቹት ማለት ነው። አመለጠ። ግን ፖሊሶች ይሄ ነገር ጥቃት እንደሆነ ካረጋገጡ በኋላ ወይም ደግሞ ታግታ ሊሆን ይችላል ብለው ስላረጋገጡ መኪናችሁ ላይ ካሜራ ያስገጠማችሁ ሰዎች፣ ካሜራ ማለት ዳሽካ የሚባል ማለት ነው። ማለት ብዙ ጊዜ አደጋ ሲደርስባችሁ ሊሆን ይችላል። እኛ ሀገር የለም ማለት ይቻላል። ውጭ ሀገር ግን አብዛኞቹ ዳሽካም አላቸው። መስታወት ላይ ፊት ለፊት መስታወት ላይ ይገጠማል። የሆነ ነገር ሲገጥማችሁ እንደ ማስረጃ እሱን ቁልጭ አድርጋችሁ አውጥታችሁ ታሳያላችሁ። ሰው የውሸት ሳገጩ ገጫችሁን ቢል አደጋ ቢደርስ ምናምን እሱ ማስረጃችሁ ነው። እና አብዛኞቹ እንግሊዝ ውስጥ መኪናቸው ላይ እቺ ካሜራ ስላለች ካሜራችሁን ቼክ አድርጉ። እቺ ሴት ጠፍታብናለች፣ ድንገት ሳይታሰብ ካሜራ ውስጥ ገብታ ከሆነ ዳሽካማችሁ ላይ ቼክ አድርጉ ብለው ፎቶ አለጠፉ። ትንሽ ቆይቶም ወዲያው የሆነ ሰው የኔ ዳሽካም ላይ ወይም ካሜራ ላይ የመኪና ካሜራ ላይ እሷን የሚመስል ሴት አይቻሉ፣ መኪናውም ይሄ ነው ብሎ ለፖሊሶች አቀረበ ማስረጃ። ወዲያውም ፖሊሶች ታዲያ ይህንን መኪና ከነበረበት ቦታ ካሜራ ስለነበረ ሲክሪቲ ካሜራ ከቱ ጋር የተነሳው እያሉ ካሜራ በካሜራ እየተከታተሉ መነሻውን ማየት ጀመሩ። ታዲያ ምን አገኙ? መነሻው ላይ ፖሊስ ነኝ ብሎ ሲይዛት ሁላ በሲክሪቲ ካሜራ የተቀረጸውን አገኙ። ይህም ትክክለኛ ቪዲዮ ነው። ስለዚህም ይሄ ለፖሊሶች እረፍት ነበረ። የዋይን እጅ እንዳለበት በደንብ ስለሚያሳይ ማለት ነው። ቤቱም ሄደው ተጀማ አደረጉት። ትክክለኛ ፎቶም የዋይን ይሄን ይመስላል። እሱም ላይ ትንሽ ማስረጃ ሲሰበስቡ ከዚህ በፊት ተከሶ ነበር ብያቸዋለሁ። ማክዶናልድ በርገር ቤት እየሄደ ራቁቱን እያሳያቸው ሴቶቹ እየረበሻቸው ነበር እና የሆነ ሴት መታ ነበር አይደል? የእሱን ብዙ ማስረጃዎች አይታ ግን የተወችው እሷ ላይ ሁሉ ክስ ተከፈተ። እሷም ወዲያው ከስራ ተባረች። ፖሊሶች ሲያፋጡትም ወይም ሌላ ታሪክ ፈጠረ። እኔን አስፈራርተውኝ የሆኑ ጋንግስተሮች እሷን እንዳግትላቸው ከዛ እኔ እሷን ለእነሱ አሳልፌ ከሰጡ በኋላ ስለ እሷ እኔ መሞቷንም አላቅም ምናምን ብሎ ዋሻ። ግን ሬሳዋ ከ2 እና ከ3 ቀን በኋላ ወንዙ ውስጥ ሲገኝ ያ ወንዝ ደግሞ እሱ ጫካ ውስጥ የቤተሰብ ቤት አለው ብያቸዋል። ከሱ ጋር በጣም የሚቀራረብ ስለነበረ ትልቅ ማስረጃ ነው ይሄ ወደ እሱ ነገሮችን የሚወስድ ማለት ነው። ፍርድ ቤትም ቀርቦ ታዲያ እያንዳንዱ ነገር በማስረጃ ሲቀርብበት ጥፋተኛ እንደሆነ ተረጋገጠ። እናም ፍርድ ቤቱ እድሜ ልክ ፈረደበት። የዛሬ ሙሉተኛ ታሪካችን ይህን ይመስላል። ላይክ አትርሱ። ወዳችኋለሁ። ሰብስክራይብ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ባይ።